ስለዚህ እኛ ደግሞ ማድረግ ያለብን የሆነ ነገር መማር ነው ማለት ነው። ስለ ዲን እስላማችን፣ ስለ ወደፊት ህይወታችን ስለሱ ማወቅ አለብን። እነዚህን ካወቅን በኋላ አላህ ሱብሓነሁ ወተዓላ ያገራለት የሆነ አካል ብዙ ኒዕማ ብዙ ጸጋዎች ተጠጥተው የማይጠገቡ ነገራቶች አላህ ሱብሓነሁ ወተዓላ በችሮታው ይረዝቀናል ማለት ነው። እሱን ከፈሩ ባሮቹ አላህ ያድርገን ማለት ነው። በአሁኑ ሰዓት ወላሂ ፈሳድ የበዛበት በጣም አስፈሪ ወቅት ነው ማለት ነው። አላህ ይጠብቀን። ብዙ አስፈሪ ነገሮች ከቤት ስንወጣ ብዙ የምናያቸው ነገሮች አሉ ማለት ሳንወድ በግድ አላሁ ሱብሓነሁ በሱም እንደዛተበት ሰይጣን ያው ረሱል ሰለላሁ ዐለይሂ ወሰለም ሰዎች ይመጣሉ ብለው ብዙ አይነት ነገር የተናገሩት የሆነ ነገር አሁን እየደረስንባቸው ነው ማለት ነው። ለብሰው ያለበሱ እንደተባለው ልክ አኺር ዘመን ሲደርስ ብዙ የተለያዩ ሰዎች በተለያዩ በዱንያ ሲፎካከሩ እናያለን ማለት ነው። ሰው ለሰው አሁን የሰው ነፍስ በምንም በቃ ምንም ወላሂ ምንም ነገር ያለ ምንም ሀቅ ነፍስን እየተገደለች እናያለን ማለት ነው። በብሔር እየተባላ ሰው ልጅ ሙስሊም የሆነ አካል በብሔር ሊበላ አይገባም። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም አልፈሕሩ ቢልአንሳብ ሚን አሳሪል ጃሂልያ ብለዋል። ከጃሂልያ ምልክቶች አንዱ በዘር መፎከር። አንድ ሰው ይህ ዘር የኔ ጎሳ ብሎ የፎከረ የሆነ አካል ይህ በቃ የጃሂልያ ምልክት ነው ብሎ ተናግረዋል። ይህ አሁን እኛ ጸጥ ብለን ባለንበት ብዙ ሰዎች እውቀት ፍለጋ ይወጣሉ። ብዙ አይነት ፊትና ፈተና ደርሶባቸው ይገባሉ ማለት ነው። ወይም በዛው ይቀራሉ ማለት ነው። አላህ ካዘነለት አላህ ከጠበቀው አካል የበለጠ ይህ ሰው ሲቀር ነው። ስለዚህ አላህ የረሱል ሰለላሁ ዐለይሂ ወሰለም የአላህ ሱብሓነሁ ወተዓላ ሐቅ ጠብቆ የረሱል ሰለላሁ ዐለይሂ ወሰለም መንገድን ይዞ ከሚመቱ ባሮች አላህ ያድርገን። የአላህ ጸጋ ተቆጥሮ አያልቅም። የአላህ ኒዕማ አሁን ስንቶቹ አሉ ወላሂ ስንቶቹ በዚህ ሰዓት አላህ ሱብሓነሁ ወተዓላ ልገዛው እንዴት ምን ባረግ ብለው አላህ አፊያቸው ይዞባቸው ማለት ነው። ስንቶቹ አሉ ወላሂ የኛ ጓደኞቻችን የኛ እህት ወንድሞቻችን አባት እናቶቻችን ሆስፒታል ላይ ተንከራተው እናያለን ማለት ነው። አልሐምዱሊላህ እኛ ደግሞ መርጦን በዚህ በኖርማል በጤናችን አላህ ያገናኘን አላህ ምስጋና ይገባው ማለት ነው። ያደረገን ማለት ምስጋና ይገባው። ማንም የትኛውም አካል ካለው ሱብሃነሁ ወተዓላ ውሳኔ ቀደር ፍንክች የሚል አካል የለም። የፈለገ ቢያመው አንድ ሰው ቢያመው አላህ የዚህ ሰውዬ ደግሞ ኢማኑን ሊፈትሸው ነው ማለት ነው። አንድ ሰው የሆነ ሰው ቢያመው አላህ ሱብሃነሁ ወተዓላ በዚህ ነገር ወንጀሉ ሊቀንስለት ሲል ነው። ትዕግስት ያደርጋሉ ያደርግ በሚል ነገር ነው። ስለዚህ አንድ ሰው ቢያመው አላህ አንድ ሰው ምን አንድ ትልቅ የሆነ ነገር የምትይዙት ነገር ጤና ያለው አካል ሊዘናጋ አይገባም። አሁን ደግሞ በጤናችን ጊዜ ለምሳሌ በጤናችን ጊዜ ስለ ህመማችን ጊዜ ማሰብ አለብን ማለት እታመማለሁ የሚል ነገር ማሰብ አለብን። ሰው ሆኖ ማይታመም የለም። ከዛ በኋላ ደግሞ በዚህ ዱንያ በህይወት እያለን ደግሞ ለሞት ደግሞ ማሰብ አለብን ማለት ነው። ይህ ካልሆነ በጣም ከባድ የሆነ ነገር ነው። ብዙዎቹ ያቸው ወላሂ ሃይማኖት በቃ እኛ ሃይማኖት አለን ብለው ለምሳሌ
ነሳራዎች ማለት ነው እናያለን። ተቃቅፈው እየሄዱ ምን ያደርጋሉ? እምነታችን እናመልካል። በነሱ እኮ ጀነት ፍለጋ ነው። ወላሂ ጀነት ፍለጋ ሌሊት ይወጣሉ፣ ሲመለሱ ተቃቅፈው ይመለሳሉ። እዛ ጋር ነጠላ ለብሳ ሃይማኖት አለኝ ብላ ማን አላሁመ ነጂና ሚንሁ አላህ ከነሱ እንደውም በዚህ ሰዓት ስለነሱ ማንሳትም አልነበረብኝም። ግን ይህም ያልኳችሁ እኛ ዒሳ አለይሂ ሰላም ኢየሱስ የሚሉት ነብዩላህ ዒሳ እኛ የረሱል ልክ የአላህ ሱብሓነሁ ወተዓላ መልእክተኛ መሆኑ የመርየም ልጅ መሆኑ እናምናለን። ይህም ሆኖ ግን እኛ ልናመልከው ልንገዛው አንችልም። ምክንያቱም አንድ ፍጡር ሊመለክ አይገባም። ዒሳ አለይሂ ሰላም ይጠየቃል የውመል ቂያማ አንተ እናቴና እኔን አምላክ አድርጋችሁ ያዙኝ ብለሃልን ይባላል። አይ በጭራሽ ይላል። ወዐለይኩም ሰላም ወራህመቱላህ። ስለዚህ ይህም ሆኖ ሳለ እኛ ሙስሊሞች ማለት ምን ማለት ነው? እኛ አማኞች አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይብ ወዩቂሙነ ሰላተ ወሚማ ረዘቅናሁም ዩንፊቁን ይላል አላህ ሱብሓነሁ ወተዓላ። ዛሊከል ኪታቡ ላ ረይበ ፊህ አሊፍ ላም ሚም ይህ ቃል አላህ ሱብሓነሁ ወተዓላ እንጂ ትርጉሟን ማያውቅ የሆነ ዛሊከል ኪታቡ ላ ረይበ ፊህ ይህ መጽሐፍ ደግሞ ምንም አይነት ጥርጣሬ ደግሞ የለበትም። ቁርአን ኪታብ የአላህ ሱብሓነሁ ወተዓላ ከላም ምንም አይነት ጥርጣሬ የሌለበት ሁደን ሊልሙተቂን አላህን ለሚጠነቀቁ የሆኑ አካላቶች ደግሞ ምራቻ መመሪያ ነው ማለት ነው። الذين يؤمنون بالغيب ይህ ደግሞ ሊልሙተቂን ማለት ሙተቆች ማለት በገይብ የሚያምኑ ናቸው ማለት ነው። በገይብ ማለት በሩቅ እውቀት አላህ ሱብሓነሁ ወተዓላ በሚያስፈርደው ነገር ለምሳሌ በገይብ ስናምን ጀነት ጀሃነም ማለት በገይብ ነው። ለምሳሌ አንድ ሰው ስለ ሩቅ ነገር አያውቅም አላህ ቢሆን እንጂ። አንድ ሰው መሞቻው ቀን የሚያውቀው አንድ ሰው ራሱ አይደለም፣ እንደሚሞት ያውቃል አንድ ሰው። ከዛ ደግሞ መቼ እንደሚሞት አያውቅም። ይህ ደግሞ የአላህ ጥበብ ነው፣ ገይብ ነው። ነዓም። ስለዚህ ሁላችንም ለነገ ቤታችን ልክ ወተዋሰው ቢልሐቂ ወተዋሰው ቢሰብር ልክ ለምን አሰብር ከመሳኢሉል አርባዕ ከአራት ነጥቦች ማለት ነው። አሰብሩ ዐለል አዛ ፊህ ያልነው ነገር ማለት ሰብር በአላህን በመፍራት ትዕግስት ማድረጋችን እኛ ይህ እምነታችን የሚፈተሽበት የሆነ ነገር ነው ማለት ነው። ዛሬ ደግሞ አልኡሱሉ መስፈርት ይላል። አልኡሱሉ ዲን ወቃዒደቱሁ አምራን ይላል ማለት አልኡሱል መሰረት አልኡሱሉ ዲን